አንዳንዴ ዱንያ የምንፈልገውን ሁሉ የምትሰጠን ይመስለናል። ነገር ግን ሙሉ በሙሉ ደስተኛ ለመሆን ቁሳቁስ ብቻውን በቂ እንዳልሆነ እንረዳለን። ብዙዎቻችን ደስታን የምንፈልገው ከተሳሳተ ቦታ ነው። ሀብታሙ በገንዘቡ ብዛት፣ ባለሥልጣኑ በወንበሩ ግርማ፣ ነጋዴው ደግሞ በትርፉ ስሌት ውስጥ ደስታን ያድናሉ። ነገር ግን እውነተኛ ደስታ እዚያም የለም። እውነተኛው የልብ እርካታ የሚገኘው በአላህ ውሳኔ መብቃቃት ሲኖርና የሰዎችን እንባ ማበስ ሲቻል ብቻ ነው። ምክንያቱም ትልቁ ሀብት ማለት የልብ መበልጸግ ነውና። አልሐምዱሊላህ። ዛሬ የምናወራው ስለ አንድ ድንቅ የሕይወት ምስጢር ነው። ርዕሳችን ደስታችንን ከፈገግታቸው መሃል ወይም በአረብኛው ሰዓደቱና ሚን በይኒ በሰማቲሂም የሚል ይሆናል። አላህ ስብሓንሁ ወተዓላ ሰዎችን በደረጃ ያበላለጣቸው አንዱ ሌላውን እንዲረዳ እንጂ እንድናቅ አይደለም። ሀብታም ሆይ ያንተ ሀብት ሙሉ የሚሆነው በድሃው ዱዓ ነው። ድሃ ሆይ ያንተ ትዕግሥት የሀብታሙን ልብ ይገራል። ታላቁ ነቢይ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም هل تنصرون وترزقون إلا بضعفائكم رواه البخاري። እናንተ እኮ የምትረዱትም ሆነ ሲሳይ ወይም ርዝቅ የሚሰጣችሁ በውስጣችሁ ባሉ ደካሞች ወይም ምስኪኖች ምክንያት ብቻ ነው። ቡኻሪ እንደዘገበው። ይህ ማለት በአንተ ካዝና ውስጥ ያለው ገንዘብ፣ በአንተ ማዕድ ላይ ያለው ምግብ ምስጢሩ ምስኪኖችን እንድትረዳበት አላህ ስብሓንሁ ወተዓላ ያስቀመጠው አማና ነው። ሸካ ረጁሉን ኢላ ረሱሊላህ ሰለላሁ ዐለይሂ ወሰለም ቀስወተ ቀልቢህ ፈቃለ ለሁ ኡድኒ ልየቲመ ሚንክ ወምሰሕ ብራእሲህ ወአጥዕምሁ ሚን ጠዓሚክ የሊኑ ቀልቡክ ወትቁድሩ ዐላ ሓጀቲክ። አንድ ሰው ነቢያችን ዘንድ መጣና ስለ ቀልቡ መድረቅ ወይም ስሜት አልባነቱ ጠየቃቸው። እሳቸውም የቲምን ወደ አንተ አቅርበው፣ ራሱንም በርህራሄ እጅ ዳብሰው፣ ከምግብህም አጉርሰው፣ እንግዲህ ልቢ ይለሰልሳል፣ ፍላጎትህም ይሳካል አሉት። ደጋግ ቀደምቶቻችን ወይም ሰለፎች ለምስኪኖች በሚሰጡት ሰደቃ ውስጥ መጀመሪያ የራሳቸውን የልብ ፈውስ ይፈልጉበት ነበር። አንድ ሰው ወደ ታላቁ ዓሊም ሐሰን አልበስር ረሒመሁላህ መጣና የልቤ መድረቅ፣ የውስጤ መጨነቅ አስቸገረኝ፣ ምን ላደርግ ብሎ ጠየቃቸው። ሐሰን አልበስሪም እንዲህ በማለት መለሱለት፣ የቲምን ወደ አንተ አስጠጋው፣ ራሱን በደግነት አብሰው፣ ከምግብህም አብላው፣ የልብህ መድረቅ ይሄዳል፣ ፍላጎትህም ይሞላልና አሉት። ሱብሓነላህ። በምስኪኑ ፊት ላይ የምትስላት አንዲት ፈገግታ በአንተ ልብ ውስጥ ያለውን የጭንቀት ጭጋግ ገልጣ ሰላምን ታሰፍናለች። የእነሱ ፈገግታ የራስህ የውስጥ ሰላም መክፈቻ ቁልፍ ነው። ስማኝ ወንድሜ፣ ስምኝ እህቴ፣ ሀብታም ከሆንክ ገንዘብህ ዋጋ የሚኖረው የአንድን ምስኪን የቤት ኪራይ ስትከፍል፣ የአንድን የቲም የትምህርት ቤት ደብተር ስትገዛና በበዓል ቀን ማዕዳቸውን በደስታ ስትሞላ ብቻ ነው። አሁንም ቢሆን የአረፋ ዒድ ደርሶ የለ ብሊህ ሰው ብሎ ማለት ገበያዋን ሳትበተን የተናገደ ሰው ነው። ይቺ ገበያ እንዳታመልጥ። ድሃም ከሆንክ አትከፋ። ያንተ ፈገግታ፣ ያንተ ትዕግሥትና ለሰዎች የምታሳየው መልካም ስነ ምግባር ራሱ ትልቅ ሰደቃ ነው። ምክንያቱም ነቢያችን ሰለላሁ ዐለይሂ ወሰለም እንዳሉት ተበሱሙከ ፊ ወጅህ አኺከ ለከ ሰደቃ፣ በወንድምህ ፊት ላይ የምታሳየው ፈገግታ ለአንተ ሰደቃ ወይም ምጽዋት ነው። ትርምዚ እንደዘገበው። የእስልምና ውበት ይሄው ነው። ሀብታሙ ገንዘቡን ይለግሳል፣
ደሃው በፈገግታውና በዱዓ ይመልሳል። ማንም ሳይቸገር፣ ማንም ሳይገለል ሁላችንም ደስታን ከሌሎች ፈገግታ መሃል እንቀዳለን። ኑ የሰዎችን ፊት በፈገግታ እናስውብ። ኑ የሰዎችን ሕይወት በደስታ እንሙላ። ምክንያቱም እኛ ለሌሎች ደስ ስናሰኝ አላህ ስብሓንሁ ወተዓላ እኛን ደስ ያሰኘናል። እርሐሙ መን ፊል አርድ የርሐምኩም መን ፊ ሰማእ። በምድር ላይ ላሉት ይዘኑ፣ በሰማይ ያለው አላህ ያዝንላችኋልና። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።